ዛሬ ብዙዎቻችንን በቀጥታ የሚመለከት ነገር ግን አብዛኞቻችን በሚገባ ኮንሲደር የማናደርገው በሚገባ የማንረዳውና ሁላችንም ኬርለስሊ የምንመለከተው እጅግ በጣም ጠቃሚ ስለሆነ አንድ ትልቅ ጉዳይ በሚገባ እናያለን። የተለያዩ ጥናታዊ ጽሑፎች እንደሚሉት ከ90% በላይ የሚሆኑት ሰራተኞች ከጡረታ በኋላ በድህነት አረንቋ ውስጥ ይኖራሉ ተብሎ ነው የሚታሰበው። የብዙ ጥናታዊ ጽሑፎች ውጤት ይህንን ያሳያል። ስለሆነም በዛሬ ቪዲዮአችን ለምን ከ90% በላይ የሚሆኑት ሰራተኞች ከጡረታ በኋላ በድህነት ዓለም ውስጥ ወይም ደግሞ በድህነት አረንቋ ውስጥ ይወድቃሉ፣ በድህነት የሚወድቁበት ዋና ምክንያቱ ምን እንደሆነና ምናልባትም እኛ ብዙዎቻችን ከዚህ ለመውጣት የግድ መከተል የሚገባን ብቸኛው ስልት ምን እንደሆነ በሚገባ እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንደሚታወቀው ብዙዎቻችን በወጣትነት ዘመናችን ደሞዝ እስካለን ድረስ ገቢ እስካለን ድረስ የጡረታ ዘመናችን እጅግ በጣም ሩቅ መስሎ ይታየናል። ያ ማለት በወጣትነት ዘመን ገቢ በምናገኝበት ደሞዝ በምናገኝበት የእድሜ ክልል ውስጥ ሆነን ስለ ጡረታ ዘመናችን ስለ ጡረታ እድሜያችን ማሰብ መጨነቅ ምናልባትም እንደ ጅል መሆን ምናልባትም እንደ ፋራ እንደመሆንም ጭምር ቆጥረን የጡረታ ዘመናችንን የምንረሳበት ሁኔታ በሰፊው ኤክሰርሳይዝ ስናደርግ ይስተዋላል። ይህ የብዙዎቻችን ሀቅ ነው። ይህንንም ተከትሎ ብዙዎች ከደሞዝ ወደ ጡረታ አበል ሽፍት ሲያደርጉ ያ ማለት የጡረታ ጊዜያቸው ደርሶ ከደሞዝተኝነት ወደ ጡረታ አበል ተቀባይነት ሲሸጋገሩ አብዛኞቹ ወደ ከፋ ድህነት የሚሸጋገሩበት ሁኔታ ሲፈጠር እናያለን። አብዛኛው ሰው ቀጥታ ከደሞዝተኝነት ወደ ጡረታ አበል ገቢነት ሲሸጋገር በድህነት አረንቋ ውስጥ የሚኖርበት ሁኔታ እንዳለ እናያለን። አለፍ ሲልም አንዳንዶች በቀጥታ የሰው እጅን ወደ መጠበቅም የሚሸጋገሩበት ሁኔታ እንዳለ በሚገባ እያየን ነው። ይህንንም ተከትሎ አሁን ላይ ብዙ የሚባል የማህበረሰብ ክፍል ጭምር በተለያዩ አብያተ ክርስቲያናት መስጊድና ምናልባትም የገበያ ዳር መንገዶች ቁጭ ብለው ሲለምኑም ጭምር እያየን ያለበት ሁኔታ ነው ያለው። ይህ ለምን ሆነ ብለን ራሳችንን መጠየቅና ምናልባትም ከእንደዚህ አይነት አስከፊ የህይወት ገጠመኝ ራሳችንን ማላቀቅ እንደሚገባን መረዳት የግድ ያስፈልጋል። እነዚህ ሰዎች ለምን አሁን ላይ የገበያ ጎዳና ዳር ቁጭ ብለው ይለምናሉ ብለን ስንጠይቅ አብዛኞቹ በሆነ ወቅት ወጣት እንደነበሩ ማሰብ ያስፈልጋል። ያ ማለት የሆነ ጊዜ ወጣት ነበሩ፣ የሆነ ጊዜ የራሳቸው ገቢ ነበራቸው ወይ ደሞዝ ይኖራቸዋል። አብዛኞቹ ፎርሹር ደሞዝተኛ ናቸው። የሆነ ሰዓት ደሞዝ ነበራቸው፣ አሊያም ደግሞ በወጣትነታቸው የሚያገኙት የሆነ ገቢ ይኖራቸው እንደነበር ማሰብ ከባድ አይደለም። አንዳንዶቹም ልክ እንደ ማንኛውም ሰው ወልደው ጭምር አሳድገዋል። ነገር ግን አሁን ላይ ኑሯቸውን እየገፉ ያለው በልመና በሚገኝ ገቢ እንደሆነ መረዳት ያስፈልጋል። ይህ ለምን ሆነ ካል ምናልባትም በወጣትነት ዘመናቸው የሆነን ገቢ ያገኙበት በነበረ ዘመን ስለ ጡረታ እድሜያቸው ማሰብ አለመቻላቸውና ያኔ ለጡረታ ጊዜያቸው የሚሆን ኢንቨስትመንትን ሰኪዩር ማድረግ አለመቻላቸው ለዚህ እንደዳረጋቸው ማሰብ እጅግ በጣም ተገቢ ጉዳይ ነው ብዬ አስባለሁ። ያ ማለት በወጣትነት ዘመኑ ገቢ በሚያገኝበት ዘመን አንድ ሰው የጡረታ ጊዜ የገንዘብ አጠቃቀም ሁኔታው ምን ሊመስል እንደሚችል እና ለዛ የሚሆን የኢንቨስትመንት ሁኔታዎችን ማመቻቸት የግድ አስፈላጊ ሁኔታ መሆኑን መረዳት ሁላችንም ያስፈልገናል። ያ ማለት በወጣትነት ጊዜያችን ደሞዝ ስናገኝ ገቢ ስናገኝ ይደርሳል ብለን የማናስበው የጡረታ ዘመናችን መድረሱ የማይቀርና ምናልባትም ከደሞዝተኝነት ወደ ጡረታ አበል ተቀባይነት ስንሸጋገር ድህነት ውስጥ የምንወርቅበትና አለፍ ሲልም የሰው እጅ ልናይ የምንችልበት ሁኔታ እንዳይፈጠር አበርክተን መስራት የግድ የሚልበትና የሚያስፈልግበት ሁኔታ እንዳለ በመረዳት ኤርሊ አሁኑኑ ከምናገኘው ጥቂት የሚባል ገቢም ቢሆን የጡረታ ጊዜያችንን ማስተካከል ለጡረታ ጊዜያችን የሚሆን
ኢንቨስት ማድረግ የግድ ያስፈልጋል። ምክንያቱም በወጣትነት ዘመናችን ያልሰራነው የጡረታ ጊዜያችን ሲደርስ ልናስተካክለው እንችላለን ተብሎ አይታሰብም። ስለዚህ ማንም ሰው በየትኛውም አይነት የገቢ መጠን ገቢ ቢያገኝ በየትኛውም አይነት የስራ ዘርፍ ቢሰማራ የግድ በወጣትነቱ ከሚያገኘው ብዙም ይሁን ጥቂት ገቢ ላይ ለጡረታ ጊዜው የሚሆን ኢንቨስትመንትን ሰኪዩር የማድረግ ግዴታ እንዳለበት መረዳትና የጡረታ ጊዜውን ጥሩ የሚባል ጊዜ ማድረግ ጥሩ የሚባል የፋይናንስ ነፃነትን የተላበሰ የጡረታ ጊዜን ማግኘት የግድ ያስፈልጋል። ይህንን ማሰብ የሁላችንም ጉዳይ መሆኑን መረዳት ያስፈልጋል። ይህ ጉዳይ ሁላችንንም ይመለከታል። ነገር ግን አብዛኞቻችን የጡረታ ጊዜያችንን ማሰብና ለጡረታ ጊዜያችን የሚሆን ኢንቨስትመንትን ሰኪዩር ማድረግ እንደ ጅልነትም ጭምር የምንቆጥርበት ሁኔታ አለ። ዛሬን ሳንኖር ነገን መኖር አይነት ብለን እናስባለን። ግን ይህ እጅግ በጣም የተሳሳተ መሆኑን መረዳትና የጡረታ ጊዜንም አብሮ ማሰብ የግድ አስፈላጊ መሆኑን ሁላችንም ልንረዳ ይገባል። ነገር ግን በተቃራኒው ጥቂት የሚባሉ ስልታዊ እርምጃዎችን አስቀድመው የወሰዱ ባለሙያዎችና ሰዎች የጡረታ ዘመናቸውን በደስታ በፋይናንስ ነፃነት የሚያሳልፉበት ሁኔታ ሲፈጠርም እናስተውላለን። ያ ማለት አጠቃላይ በሚባል 100% በሚባል አይደለም። ጥቂት የሚባሉ ለምሳሌ 10% የሚሆኑት ሰራተኞች የጡረታ ዘመናቸው እጅግ በጣም ደስተኛና በፋይናንስ ነፃነት የታጀበ እንዲሆን የሚያደርጉ ስልታዊ እርምጃዎችን የወሰዱ ጥቂት የሚባሉ ሰራተኞች እንዳሉ መረዳት ያስፈልጋል። የእነዚህን ሰራተኞች ተሞክሮ መውሰድ ያስፈልጋል። አሁን ላይ ቱ ቢ ፍራንክ ጡረታ ጊዜያቸው እንዳይደርስ የሚመኙት ብዙ አዛውንቶች እንዳሉ፣ ብዙ ሰራተኞች እንዳሉ መረዳት ያስፈልጋል። የጡረታ ጊዜያቸው እንዳይደርስ ጸሎት ጭምር የሚያደርጉ ያ ማለት የጡረታ ጊዜያቸው ደረሰ ማለት በሌላ አማርኛ ከደመወዝተኝነት ወደ ጡረታ አበል ተቀባይነት የሚሸጋገሩበት ጊዜ ስለሚሆን እና የጡረታ አበል አጠቃላይ ወጫቸውን የማይሸፍንና ለድህነት የሚያበቃቸው መሆኑን ስለሚረዱ የጡረታ ጊዜያቸው እንዲደርስ የማይፈልጉ ሰዎች እጅግ በጣም ብዙዎች ናቸው። እነዚህ ሰዎች እነማን ናቸው ብለን ከጠየቅን በወጣትነት ዘመናቸው ስለ ጡረታ ጊዜያቸው ማሰብ ያልቻሉ እንደሆኑ መረዳት አያዳግተንም። ነገር ግን በወጣትነት ጊዜያቸው ከሚያገኙት ደሞዝ ላይ ገቢ ላይ የጡረታ ህይወታቸውን ለማስተካከል ኢንቨስት ያደረጉ ሰዎች ደግሞ የጡረታ ጊዜያቸው እስኪደርስ ሳይሆን የሚሰሩት ምናልባትም የጡረታ ጊዜያቸው ከመድረሱም ጭምር ቀደም ብለው ከጡረታ በመገለል ነፃ የሆነ ጊዜን በማግኘት በደስታ የሚኖሩበትና ጥሩ የሚባል ጊዜ የሚያገኙበትን ሁኔታ የሚፈጥሩ መኖራቸውን መረዳት ያስፈልጋል። ያ ማለት የተወሰኑ የማህበረሰብ ክፍል ተገፍቶ ከጡረታ እስኪወጣ ሳይሆን የሚጠብቀው ከጡረታ መውጣትን እንደ ጥሩ አጋጣሚ ጊዜ እንደማግኛ ራስን እንደማዳመጫና የደስታ ጊዜ እንደመውሰጃ አድርገው የሚቆጥሩ ሰዎች ምናልባትም አንዳንዴ ሪላክስም የሚያደርጉበትን ጊዜ የማግኛ መንገድ መሆኑን በመረዳት ቀድመው ጡረታ ጭምር የሚወጡ ሰዎች አሉ። እነዚህ ለማናቸው ካል እንዳልኳችሁ ቀድመው የጡረታ ጊዜያቸውን ያስተካከሉና ለጡረታ ጊዜያቸው የሚሆን በቂ የሚባል ኢንቨስትመንትን ሰኪዩር ያደረጉ መሆናቸውን በደንብ መረዳት ያስፈልጋል። ከነዚህ በመማር እኛም አሁን ላይ ከምናገኘው ብዙም ይሁን ትንሽ ከምናገኘው ገቢ ላይ የጡረታ ጊዜያችንን በማሰብ የጡረታ ጊዜያችን ከድህነት የተላቀቀ እንዲሆን ለማድረግ የግድ ለጡረታ ጊዜያችን የሚሆን ኢንቨስትመንትን መፍጠር ያስፈልጋል። ይህ መብት ሳይሆን ግዴታ መሆኑን መረዳት የግድ ይለናል። ስለሆነም ዛሬ የማሳያችሁ የጡረታ ስልት ወይም ደግሞ አጠቃላይ በጡረታ ጊዜ ጥሩ የሆነ ህይወትን እንድትኖሩ የሚያስችላችሁ ስልት ቁጠባ ብቻ ሳይሆን ገንዘባችሁን በየቀኑ በዋጋ ግሽበት እንዳይቀንስና በጡረታ ዘመናችሁ የማያቋርጥ ገቢ ምንጭ እንዲሆን የሚያደርግላችሁን ብቸኛውንና አስተማማኙን ሳይንሳዊ መንገድ በሚገባ እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮችን እያነሳን እንወያያለን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የቻናል ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። በቀጥታ የማልፈው ወደ ዋናው ነጥብ ነው። ከመግቢያ ላይ ለመጥቀስ እንደወደድኩት ሰዎች የጡረታ ጊዜያቸውን ሲቀበሉ በሁለት ይከፈላሉ። አንዳንዶቹ የጡረታ ጊዜያቸውን በደስታ የሚቀበሉ አሉ። አንዳንዶቹ የጡረታ ጊዜያቸውን
በስጋት የሚያዩና መቀበልም ጭምር አልፈልግም ማለት ሁሉ የሚፈልጉ ነገር ግን ያው የማይቻል ጉዳይ በመሆኑ ጡረታ የሚወጡ ሰዎች እንዳሉ መረዳት ያስፈልጋል። ስለዚህ የጡረታ ጊዜያቸውን እንደ ጥሩ አጋጣሚ በደስታ የሚቀበሉ ሰዎች ኢርሊ የጡረታ ጊዜያቸውን ሰኪዩር ያደረጉ መሆናቸውን መረዳት ያስፈልጋል። ነገር ግን አብዛኛው ሰው ያ ማለት ከ90% በላይ የሚሆነው ለምን የጡረታ ጊዜያቸውን እንደ ስጋት ያውታል የሚል ትልቅ ጥያቄ ማየት ይጠበቅብናል። ለምን ጡረታ ለአብዛኞቻችን ስጋት ይሆናል? ያ ማለት በጡረታ መገለል ለምን እንደ ከባድ ነገር እንወስደዋለን? የጡረታ ጊዜያችንን ለምን ረፍት የማግኛ ጊዜ አድርገን አንወስደውም ብለን መጠየቅ ይጠበቅብናል። እንግዲህ መልሱ እጅግ በጣም ግልጽ ነው። ያ ማለት ከጡረታ ስንገለል የገቢ ሁኔታችን በከፍተኛ ሁኔታ ይቀንሳል። ቢኮዝ በጡረታ ጊዜ የምናገኘው የጡረታ አበል እንጂ ደሞዝ አይደለም። ያ ማለት የደሞዛችን ስንት ፐርሰንት ሲቆጠብ እንደነበር ሁላችንም እናውቃለን። አሁን ባለው ኬዝ 18% ይቆጠባል፣ 11 እና 7 የደሞዛችን 18% ሪታየር ስናደርግ የምናገኘው ነው ማለት አጠቃላይ ከደሞዛችን ምን ያክል ፐርሰንት እንደሚያንስ መገመት አያዳግተንም። ሰዎች ከደሞዝተኝነት ኦልሬዲ ወደ ጡረታ አበል ተቀባይነት ሲሸጋገሩ የገቢ መጠናቸው እንደሚቀንስ ስለሚረዱና አጠቃላይ በጡረታ ህይወታቸው ውስጥ የሕክምና ወጪዎችና አጠቃላይ የኑሮ ውድነቱ እየጨመረ የሚሄድበት ሁኔታ ሊኖር ስለሚችል አጠቃላይ በጡረታ አበልነት የሚገኘው ገቢ ወጫቸውን የማይሸፍን እንደመሆኑ መጠን የድህነት አረንቋ ውስጥ እንደሚዘፈቁ የሚያስቡበት ጊዜ ስላለ አጠቃላይ ብዙዎች የጡረታ ጊዜያቸውን እንደ ስጋት የሚቆጥሩበት ሁኔታ አለ። ያ ማለት እነዚህ 90% የሚሆኑ ሰዎች የጡረታ ጊዜያቸው እንዲደርስ አይፈልጉም። ቢኮዝ በጡረታ አበል አጠቃላይ ኑሯቸውን መግፋት የማይቻልበት ሁኔታ እንዳለ ይረዳሉ። ቀጥታ ወደ ድህነት አረንቋ ውስጥ የሚገቡበትና ምናልባትም የሰው እጅ ወደ መጠበቅም ጭምር የሚሸጋገሩበት ሂደት ሊፈጠር እንደሚችል በመረዳት የጡረታ ጊዜያቸውን እንደ ትልቅ ስጋት ሲቆጥሩ እናስተውላለን። እንዳልኳችሁ በተቃራኒው ግን አስቀድሞ በወጣትነት ጊዜያቸው ለጡረታቸው ኢንቨስት ያደረጉ ሰዎች ደግሞ የጡረታ ጊዜያቸው እስኪደርስላቸው መቸኮል ብቻ ሳይሆን አስቀድሞም ጭምር የጡረታ ሁኔታቸውን ሰኪዩር የሚያደርጉበት ወይም ደግሞ ከጡረታ የሚገለሉበት ሁኔታ እንዳለ እንረዳለን። ይህንን በደንብ አንደርስታንድ ማድረግ ያስፈልጋል። ስለሆነም በኢትዮጵያ አሁን ላይ አዳዲስ የኢኮኖሚ ሽግግሮች አሉ። ያ ማለት የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ስራ እየጀመረ ያለበት ሁኔታ አለ። ስለዚህ በዚህ ወቅት ምናልባትም ወጣቶች እንኳን ብንሆን በትንሽ ኢንቨስትመንት ምን ያክል የጡረታ ጊዜያችንን ሰኪዩር ማድረግ የምንችልባቸው እድሎች እንዳሉ መረዳት አስፈላጊ ነው። አሁን ባለው ሁኔታ የጡረታ ጊዜያችንን ሰኪዩር ማድረግ እጅግ በጣም አመችና ቀላል የሆነበት ሁኔታ ነው ያለው። ስለሆነም ከቆጣቢነት ወደ ንብረት ባለቤትነት መሸጋገር አማራጭ የሌለው የእርጅና ጊዜ መፍትሄያችን መሆኑን መረዳት ያስፈልጋል። ይህንን ለማድረግ ደግሞ ትልቁ ኢንጂን ሆኖ የሚያገለግለን ምናልባትም የካፒታል ገበያ ስራ እየጀመረ ያለበት ሁኔታ መኖሩ ነው። ስለዚህ የኢትዮጵያ የካፒታል ገበያ ስራ እየጀመረ መሆኑን ተከትሎ አብዛኞቻችን ከምናገኘው ጥቂት የሚባል ገቢ ላይ ቢሆን የሆነ ፐርሰንቱን በመቆጠብ የሆነ ፐርሰንቱን ኢንቨስት በማድረግ አጠቃላይ የጡረታ ጊዜያችን ያማረ የገንዘብ ነፃነትን የተላበሰ እንዲሆን ማድረግ የምንችልበት እድል እንዳለ ከቆጣቢነት ወደ ንብረት ባለቤትነት መሸጋገር የምንችልበትን አማራጭ መከተል የግድ መሆኑን መረዳት ያስፈልጋል። ይህ ዋናው ነጥብ ነው። ስለዚህ አብዛኞቻችን በጡረታ ጊዜ ሊያጋጥም ከሚችል ድህነት ወይም ደግሞ የገንዘብ ቀውስ ልንወጣ የምንችልበት እጅግ በጣም አስተማማኝ የሚባል አንድ ስልት ነው ያለው። ይህ ስልት ምንድነው? ኢንቨስት ማድረግ ነው። በቃ በሌላ አማርኛ ምንም ሳናንቆለጳጵሰው በእርጅና ዘመናችን በጡረታ ዘመናችን ጥሩ የሚባል የገንዘብ ነፃነት ኑሮን የእርጅና ጊዜያችንን እንድንጨርስ ካስፈለገ በወጣትነት ዘመናችን ከምናገኘው ገቢ ላይ በመቀነስ የካፒታል ግንባታ ማድረግ ወይም ደግሞ ኢንቨስት ማድረግና ፓሲቭ የሆኑ ኢንካሞችን መፍጠር የግድ በብቸኝነት በጡረታ ጊዜ ከሚፈጠር ድህነት ልንወጣ የምንችልበት መንገድ መሆኑን መረዳት ያስፈልጋል። ስለዚህ ሁላችንም አሁን ላይ በወጣትነት ዘመናችን ከምናገኘው ገቢ ላይ በመቀነስ የካፒታል ግንባታ ላይ መሰማራት፣ የኢንቨስትመንት ሁኔታዎችን መፍጠርና አጠቃላይ ፓሲቭ የሚባሉ ኢንካሞችን የመፍጠር ሂደት ውስጥ መሰማራት በብቸኝነት ከጡረታ ጊዜ የገንዘብ እጥረት ወይም ደግሞ ድህነት ሊያወጣን የሚችል
ስልት መሆኑን መረዳት ያስፈልጋል። ያ ማለት ወጣቶች ነን ከምናገኘው ገቢ ላይ ኢንቨስት ማድረግ የማንችል ከሆነ ዛሬ ቀጣይ በጦሬታ ዘመናችን በደንብ መስራት የማንችልበት እድሜ ነው የሚኖረው። ያ ማለት ሰው በወጣትነቱ ቢሮጥ ያመልጣል፣ ቢሰራ ገንዘብ ያገኛል። ቲዞቬስ ሁላችንም እንደምናውቀው ሰው በዛ እድሜ ክልል ውስጥ ሆኖ ያላደራጀውን ነገ ላይ ሲደርስ ምን ማድረግ ይችላል ብለን ካሰብን ያው ዛሬ ላይ የግድ መስራት እንደሚያስፈልግ ነው የምንረዳው። በወጣትነት ዘመናችን የምናገኘው ገቢ እንኳን ትንሽ ቢሆን ከዛ ትንሽ ገቢ ላይ ራሳችንን አቻችለን ራሳችንን አጠንክረን ገቢያችንን በመጨመር ገቢያችንን በማሳደግ ለጦሬታ ጊዜ የሚሆን ኢንቨስትመንትን መፍጠር ካልቻል ምናልባት መስራት እያቃተን ስንመጣ በእድሜ እየገፋ ስንመጣ የገቢ ምንጮቻችን እያነሱ ሲመጡ ድሮ ላይ ሴኩር ያላደረግነው ገቢ ያልፈጠርነው ፓሲቭ ኢንካም በጦሬታ ዘመናችን ይፈጠራል ብሎ ማሰብ አይቻልም። ማንም ሰው በጦሬታ ዘመኑ ጥሩ የሚባል ህይወትን ለመምራት የግድ በወጣትነት ዘመኑ መስራት እንዳለበትና የጦሬታ ዘመኑን ሴኩር የሚያደርግ የኢንቨስትመንት መዳረሻዎችን መርጦ ኢንቨስት ማድረግ የሚያስፈልገው ጉዳይ መሆኑን መረዳት ያስፈልጋል። ስለዚህ በዋናነት በጦሬታ ዘመናችን በሪታየርመንት ጊዜያችን ጥሩ የሚባል የገንዘብ ነፃነት እንዲኖረን ወይም ደግሞ ከድህነት የተላቀቀ ህይወት እንዲኖረን ካስፈለገ በብቸኝነት ልንከተለው የሚገባ ስልት የካፒታል ግንባታ መፍጠር ወይም ደግሞ አጠቃላይ ኢንቨስትመንት ውስጥ መሰማራትና ፓሲቭ የሚባል ኢንካሞችን መፍጠር መቻል መሆኑን መረዳት ያስፈልገናል። ቤዚክሊ የካፒታል ግንባታ ወይም ደግሞ ፓሲቭ የሚባል ኢንካምን የመፍጠር ሂደት በሶስት ዋና ዋና ምሰሶዎች ተደግፎ ይቆማል ተብሎ ነው የሚታሰበው። ያ ማለት አንድ ሰው በወጣትነት ዘመኑ ብድግ ብሎ የካፒታል ግንባታ አይኖረውም ወይም ደግሞ ኢንቨስትመንት ላይ አይሰማራም። ብድግ ብሎ ፓሲቭ ኢንካም የሚያመጡ ቢዝነሶችን መፍጠር አይችልም። ስለዚህ ሶስት ዋና ዋና ምሰሶዎችን መከተል ያስፈልጋል ነው። ያ ማለት ምን ማለት ነው? ማንም ሰው ጥሩ የሚባል የጦሬታ ጊዜ እንዲኖረው ካስፈለገ በወጣትነቱ ሊከተላቸው የሚገቡ ሶስት ዋና ዋና ምሰሶዎችን መተግበር የግድ ያስፈልገዋል። አንደኛውና የመጀመሪያው ለራስ መክፈል የግድ ያስፈልጋል። መጀመሪያ ለራስ መክፈል ወይም ደግሞ pay yourself first የሚለውን ኮንሴፕት መተግበር የግድ ይላል። ያ ማለት አንድ ወጣት በወጣትነቱ ከሚያገኘው ገቢ ላይ የኢንቨስትመንት ባላንሱን የቁጠባ ባላንሱን በመጀመሪያ ከላይ እንደገዳይ በመቀነስ ኢንቨስት ማድረግና ሴቭ ማድረግ እንዳለበት መረዳት ያስፈልጋል። ያ ማለት ኢንቨስትመንትና ሴቪንግ ከወጫችን ከተረፈ ባላንስ ላይ አይደለም መደረግ ያለበት። አጠቃላይ ገቢያችን ላይ የግድ ቀድሞ መቀነስ ያለበት የኢንቨስትመንትና የሴቪንግ ባላንስ መሆኑን መረዳት ነው። pay yourself first ማለት ነው። ያ ማለት ዛሬ ላይ እየኖርን ነገን የማሰብ ጉዳይ ለነገ የማይባል ጉዳይ መሆኑን በደንብ መረዳት ነው። ነገር ግን አብዛኛው የማህበረሰብ ክፍል ከገቢው ላይ ወጪውን ከቀነሰ በኋላ ከወጭ የሚተርፈውን ሴቭ ለማድረግና ኢንቨስት ለማድረግ ሲጣጣር እናያለን። ይህ እጅግ በጣም የተሳሳተ ነው። ምክንያቱም የሰው ልጅ ፍላጎት ገደብ የለውም። ገቢያችን ደግሞ ሪሶርሳችን ደግሞ የተገደበ ነው፣ ስካርስ ነው። እነዚህን ሁለት ነገሮች ለማጣጣም የግድ ከምናገኘው ገቢ ላይ መጀመሪያ የኢንቨስትመንትና የሴቪንግ ባላንሳችንን መቀነስ ያስፈልጋል። ስለዚህ pay yourself first የሚለውን ኮንሴፕት መከተል ነው። ያ ማለት ማንኛውም ገቢ ሲመጣልን የቤት ኪራይና ሌሎች ወጪዎችን ከመሸፈናችን በፊት ቢያንስ ለኢንቨስትመንት ባላንስ ያስቀመጥነውን ባላንስ መቀነስ መቻል አለብን። ለቁጠባ ያስቀመጥነውን ባላንስ መቀነስ መቻል አለብን። ከዛ የተረፈውን ነው እንግዲህ ወደ ወጫችን ማዞር ያለብን እንጂ ወጫችንን ከሸፈን በኋላ ወደ ሴቪንግ እና ኢንቨስትመንት እንሻገራለን ምንል ከሆነ ከወጭና ከወጫችን አጠቃላይ ተርፎ ኢንቨስት ሊደረግ የሚችል ገንዘብ ማስቀመጥ እጅግ በጣም አስቸጋሪ ነው። የተቆራረጠ አይነት ትሬንድም ውስጥ እንገባለን። ስለዚህ ቋሚ የሆነ ኮንሲስተንት የሆነ አይነት ኢንቨስትመንት እንዲኖረን ካስፈለገ ኦልዌይስ የኢንቨስትመንት ባላንሳችን ከገቢያችን ላይ ቀድሞ መቀነስ እንዳለበት መረዳት ያስፈልጋል። ያ ማለት የኢንቨስትመንት ባላንሳችንን ከቀነስ በኋላ የሚቀረው ባላንስ ላይ ወጫችንን አቻችለን መኖር የግድ ያስፈልጋል። ምክንያቱም ይሄ ማለት በነገና በዛሬ ትሬድ ኦፍ መሆኑን በደንብ መረዳት ነው። ለነገ ካላሰብን ምናልባት ያለንን ገቢ ሁሉ ለዛሬ መጠቀምና የዛሬ ወጫችንን መሸፈን የምንችልበት እድል ይኖራል። ለነገ ካሰብን ግን ለነገ ኢንቨስት ማድረግና የዛሬ ወጫችን ላይ ኮምፕሮማይዝ ማድረግም ጭምር የግድ የሚያስፈልግበት ሁኔታ እንዳለ መረዳት ነው። ይህ የካፒታል ግንባታ እንዲኖረን ሊያደርግን የሚችል
አንደኛው መንገድ ነው። ማንም ሰው ኢንቨስትመንት ተርፎት ኢንቨስት እንደማያደርግ መረዳት፣ ኢንቨስት ለማድረግ የግድ ፔይ ዩርሰልፍ ፈርስት የሚለውን ኮንሴፕት መተግበር ያስፈልጋል። ሁለተኛው የዋጋ ግሽበት የሚያሸንፉ ኢንቨስትመንቶች ላይ መሰማራት፣ ንብረቶች ላይ መሰማራት የግድ ያስፈልጋል። ኢንቨስትመንት ሲባል ሁሉም የኢንቨስትመንት ዘርፍ እኩል የሆነ ጥቅምን ይዞ አይመጣም፣ እኩል የሆነ ሪተርን ይዞ አይመጣም። ስለዚህ ኢንቨስት ስናደርግ የግድ ሰሌክቲቭ መሆን መቻል አለብን። ያ ማለት ትርፋቸው ከኢንቨስትመንቱ የምናገኘው ትርፍ ከዋጋ ግሽበት በላይ የሚሆንበትን የኢንቨስትመንት ዘርፍ መርጦ ኢንቨስት ማድረግ ያስፈልጋል። ሁሉም ኢንቨስትመንት ተመሳሳይ የሆነ ትርፍ አያመጣም ማለት ያ ማለት ብናተርፍ እንኳን አንዳንዱ ኢንቨስትመንት ላይ የሚገኝ ትርፋችን ሪል ትርፍም ላይሆን የሚችልበት ሁኔታ እንዳለ መገመት የግድ ይለናል። ለምሳሌ አንድ ሰው ብሩን ባንክ ላይ ቢያስቀምጥ ወለድ ያገኛል። ነገር ግን በወለድ የሚገኘው ትርፍ ምናልባትም የገንዘብ የመግዛት አቅም ከሚወርድበት በላይ ሊሆን የማይችልበት ሁኔታ አለ። ለምሳሌ የዋጋ ግሽበት በ30% ቢሆንና ባንክ ላይ ብራችሁን አስቀምጣችሁ የምታገኙት ኢንተረስት 10% ቢሆን እንግዲህ የ20% ልዩነት አለው ማለት ብራችሁ ምንም እንኳን ባንክ ላይ ተቀምጦ 10% ቢወልድ እንኳን አጠቃላይ በ20% የመግዛት አቅሙ ይወርዳል ብሎ ማሰብ ያስፈልጋል። ስለዚህ ባንክ ላይ ብሩ ተቀምጦ ወለድ ስላገኘ ብቻ እናንተ ትርፋማ የኢንቨስትመንት ዘርፍ ውስጥ ገብታችኋል ማለት አለመሆኑን በደንብ መረዳትና ከዛ የተሻለ ሪተርን ሊያስገኙ የሚችሉ የኢንቨስትመንት መዳረሻዎችን በመለየት ኢንቨስት ማድረግና አጠቃላይ ኢንቨስትመንታችን የሚያስገኘን ገቢ ከዋጋ ግሽበት በላይ የሆነ የኢንቨስትመንት መዳረሻ መሆኑን ማረጋገጥ የግድ ይለናል። ስለዚህ ይህንን ለማድረግ አሁን ላይ የኢትዮጵያ ሰነድ መዋዕለ ንዋይ ገበያ እየተቋቋመ ባለበት ሁኔታ ብዙ ተቋማት አክሲዮኖቻቸውን ሊስት ሊያስደርጉ ጫፍ የደረሱበት ለምሳሌ እንደነ አዋሽ ባንክ፣ ዳሽን ባንክ፣ አቢሲኒያ ባንክ እና እነ ኢትዮ ቴሌኮምን ጨምሮ ኦልሬዲ አክሲዮኖቻቸውን በኢትዮጵያ ሰነድ መዋዕለ ንዋይ ገበያ ሊስት እያስደረጉ ጫፍ የደረሱበት ሁኔታ ነው ያለው። ስለዚህ ከነዚህ ትልልቅ የሚባሉ ኩባንያዎች ላይ ኢንቨስት ብታደርጉ ዲቪደንድ እና የካፒታል ጌኑ ሲደመር ምናልባትም የእናንተ ኢንቨስትመንት የሚያስገኛችሁ ሪተርን ከዋጋ ግሽበት በላይ የሚሆኑበት እድል ሊኖር እንደሚችል መረዳትና ጥሩ የሚባሉ የኢንቨስትመንት መዳረሻዎችን መምረጥና የምታገኙት ትርፍ ወይም ደግሞ ሪተርን ከዋጋ ግሽበት በላይ መሆኑን ማረጋገጥ ያስፈልጋል። ይህ ሶስተኛው ፒላር ነው። ኢንቨስት ስላደረጋችሁ ብቻ አጠቃላይ የጡረታ ጊዜያችሁን ጤናማ ማድረግ ይቻላል ማለት አይደለም። የትኛው ዘርፍ ላይ ኢንቨስት ባደርግ የተሻለ የጡረታ ጊዜን የእርጅና ጊዜን ሊደግፈኝ ይችላል ሊደጉመኝ ይችላል የሚል አናሊሲስ መስራት ይጠበቅባቸዋል። ያ ማለት ጥሩ የሚባል ሪተርን የሚያስመጡ የኢንቨስትመንት መዳረሻዎችን መምረጥ የግድ ነው። ይህ ሁለተኛው ፒላር ነው። ሶስተኛው ፒላር የድምር ውጤት ጉልበትን በደንብ መረዳት ያስፈልገናል። ኢንቨስትመንት እንግዲህ ውጤት የሚኖረው ወይም ደግሞ በኢንቨስትመንት ሀብት ማፍራት የሚቻለው ኦቨርናይት አይደለም። ብዙዎቻችን እንደምንረዳው በኢንቨስትመንት ሀብት የምናፈራው በጊዜ ኃይል ነው። ዘ ፓወር ኦፍ ኮምፓውንዲንግ የሚባለውን በደንብ መረዳት ነው። ያ ማለት ዛሬ ላይ ኢንቨስት የምናደርጋት 100 ብር ምናልባትም ከዛሬ 10-15 ዓመት በኋላ ኢንቨስት ከምናደርገው 1000 ብር በላይ ውጤትን ይዛ የምትመጣበት ሁኔታ እንዳለ መረዳት ያስፈልጋል። ስለዚህ ወጣቱ ናችሁ 20 ዓመታችሁ ላይ የምትጀምሩት ኢንቨስትመንት ምናልባት አዛውንቱ ናችሁ 60ኛ ዓመታችሁ ላይ ስትደርሱ ኢንቨስት ከምታደርጉት ኢንቨስትመንት በላይ ለእናንተ ጥቅም ይዞ የሚመጣበት ሁኔታ እንዳለ መረዳት ነው። በ60 ዓመታችሁ የ2,000 ብር የ1,000 ብር ኢንቨስት ከማድረግ ይልቅ በ20 ዓመታችሁ ጀምራችሁ የ100 ብር ኢንቨስትመንት ላይ ብትሰማሩ ምናልባት ኢርሊ የጀመራችሁት ኢንቨስትመንት የበለጠ የጡረታ ጊዜያችሁን ሊደግፍ የሚችልበት ሁኔታ እንዳለ መረዳት ያስፈልጋል። ያ ማለት ትልቁ ኃይል ጊዜ ነው። ጊዜን በደንብ መጠቀም ነው። ጊዜያችንን በደንብ ከተጠቀምነው ኦቨርታይም ሀብት ማፍራት የምንችልበት እድል እንዳለ መረዳት ነው። እንደተባለው በኢንቨስትመንት በአንድ ቀን ሀብታም መሆን አይቻልም። በአንድ ቀን ሀብታም መሆን የሚቻለው ምናልባት በቁማር ነው፣ በጋምቢሊንግ ነው። ነገር ግን ኢንቨስትመንት ላይ ስንገባ ጊዜ ያስፈልገናል፣ ስሌት ያስፈልገናል፣ ኮንሲስተንሲ ያስፈልገናል፣ ዳታን መውሰድና መተንተን የግድ ያስፈልጋል። ስለዚህ የድምር ውጤት ጉልበትን በሚገባ መረዳት፣ የጊዜን ኃይል በሚገባ መገንዘብ የግድ የሚልበት ሁኔታ እንዳለ በመረዳት እነዚህን 3 ነገሮች ኮንሲደር በማድረግ አጠቃላይ ለእርጅና ጊዜያችን ጉልበት የሚሆን ኢንቨስትመንት ላይ ኢንቨስት ለማድረግ እነዚህን ኮንሲደር ማድረግ የሚያስፈልግበት ሁኔታ እንዳለ በመገንዘብ ኢርሊ ኢንቨስት ማድረግ እንዳለብን
መረዳት የግድ ይለናል። ስልታዊ የዝግጅት ደረጃዎች አሉ። አንድ ሰው ከእድሜ አኳያ በምን መልኩ ለእርጅና ጊዜው የሚሆን ኢንቨስትመንትን ኢንቨስት እንዲያደርግ ይመከራል የሚል አንድ ትልቅ ነጥብ አለ። ኢንቨስትመንታችን ያው ከእድሜ ጋር ቢሆን ይመከራል። የኢንቨስትመንት ህጎች እድሜያችንን ኮንሲደር ያደረጉ ቢሆኑ የሚመከርበት ሁኔታ ነው ያለው። እድሜና ኢንቨስትመንት የራሳቸው የሆነ ግንኙነት እንደመኖሩ መጠን ይህንን ማየት ያስፈልጋል። ያ ማለት አንድ ወጣት ለምሳሌ እስከ 35 እድሜው ውስጥ ከ20 እስከ 35 ዓመት የእድሜ ክልል ውስጥ ያለው ወጣት ስለ ጦሬታ ጊዜው ካሰበና ለጦሬታ ጊዜው የሚሆን ኢንቨስትመንትን ኢንቨስት ማድረግ ካሰበ የሚመከረው ከእድሜ አንጻር በዚህ የእድሜ ክልል ውስጥ ሆኖ ኢንቨስት ማድረግ የሚፈልግ ሰው ኢንቨስት ቢያደርግ የሚመከረው ከፍተኛ የሆነ ትርፍ ሊያመጡ የሚችሉ በዛው ልክ ግን ከፍተኛ የሆነ ስጋት ያለባቸው ኢንቨስትመንት አይነቶችን መርጦ ኢንቨስት ቢያደርግ ይመከራል። ያ ማለት ከ20 እስከ 35 የእድሜ ክልል ላይ ያለ አንድ ወጣት ኪሳራ እንኳን ቢያጋጥመው ስጋት እንኳን ቢያጋጥመው የግድ ሪከቨር ሊያደርግ የሚችልበት ጊዜ እንደመኖሩ መጠን ትርፋማ ሊሆኑ የሚችሉ ግን አትዘሴም የሪስክ መጠናቸውም ትንሽ ከፍ ሊል የሚችሉ የኢንቨስትመንት ሁኔታዎችን መርጦ ኢንቨስት ማድረግ የሚመከርበት ሁኔታ እንዳለ በደንብ መረዳት ያስፈልጋል። ያ ማለት አንድ ወጣት ያ ማለት ከ20 እስከ 35 የእድሜ ክልል ውስጥ ያለ ወጣት ሪስክን በመፍራት ብቻ ሪተርናቸው በጣም ትንሽ የሆኑ የኢንቨስትመንት መዳረሻዎችን መምረጥ አይመከርም። ቢኮዝ በወጣትነት ዘመን የግድ ሪስኪ የሆኑ ግን የትርፍ ሁኔታቸው ከፍ ሊል የሚችሉ የኢንቨስትመንት መዳረሻዎችን መርጦ ኢንቨስት ማድረግና እንደው የሚያጋጥም ሪስክ እንኳን ካለ በጊዜ ሂደት ይህንን ሪስክ ሪከቨር ማድረግ የሚቻልበት ጊዜ እንደመኖሩ መጠን እንደነዚህ አይነት የኢንቨስትመንት መዳረሻዎችን መምረጥና ኢንቨስት ማድረግ የሚመከርበት ሁኔታ እንዳለ መረዳት ያስፈልጋል። በመካከለኛ የእድሜ ክልል ውስጥ ያለ አንድ ወጣት ደግሞ ያ ማለት ከ36 አራውንድ እስከ 50 ዓመት ያለ አንድ ወጣት ኢንቨስት እንዲያደርግ የሚመከረው ባላንስ በሆነ መልኩ ነው። ከፍተኛ የሆነ ትርፍ ለማግኘት ተብሎ ከፍተኛ የሆነ ስጋት ያለባቸው የኢንቨስትመንት ሁኔታዎችን ኮንሲደር ማድረግ አይጠበቅበትም። አትዘሴም ደግሞ ዝቅተኛ የሆነ ሪስክን ለማግኘት ተብሎ ዝቅተኛ የሆነ ትርፍ ሊያስገኙ የሚችሉ የኢንቨስትመንት ሁኔታዎችንም መምረጥ ያን ያክል ተመካሪ አይደለም። ስለዚህ ባላንስ ያደረገ በጣም አደጋ የሌለው ግን በጣም የትርፋማነት ሁኔታውም ዝቅ ያላለ መሃል ላይ የሆነ አይነት የኢንቨስትመንት ሁኔታዎችን መምረጥና ኢንቨስት ማድረግ ያስፈልጋል። የተወሰነ በዛ መልኩ ኢንቨስት ቢደረግ ሊመከር የሚችልበት ሁኔታ ነው ያለው። ነገር ግን ወደ እርጅና የእድሜ ክልል ውስጥ ጠጋ ያለ አንድ አዛውንት ግን ኢንቨስት እንዲያደርግ የሚመከረው ከፍተኛ የሆነ ትርፍ ሊያስገኙ የሚችሉ ስጋታቸው ከፍተኛ የሆነ የኢንቨስትመንት ሁኔታዎችን እንዲመርጥ አይመከርም። ቢኮዝ ኦልሬዲ ሰውየው ሪታየር ሊያደርግ ነው፣ ጦሬታ ሊወጣ ነው። ስለዚህ በጦሬታ እድሜው ያለውን ገንዘብ በሚገባ መጠቀም እንጂ ከፍተኛ የሆነ ትርፍን ለማግኘት ተብሎ ከፍተኛ የሆነ ኪሳራ ሊያጋጥማቸው የሚችሉ የኢንቨስትመንት መዳረሻዎችን መርጦ ኢንቨስት ማድረግ የሚመከርበት የእድሜ ክልል አለመሆኑን መረዳት ያስፈልጋል። ያ ማለት አስተማማኝ የሆነ ገቢ የሚያስገኙ የኢንቨስትመንት መዳረሻዎችን መርጦ ኢንቨስት እንዲያደርግ ነው የሚመከረው። 70-80 ዓመቱ የደረሰ አንድ ሽማግሌ ቋሚ የሚባል ገቢ ሊያስገኙ የሚችሉ የኢንቨስትመንት መዳረሻዎችን መርጦ ኢንቨስት ማድረግ ይችላል። ለምሳሌ የተቋማት ቦንድ፣ የመንግስት ቦንድ፣ ተርዣሪ ቢልን ገዝቶ ኢንቨስት ቢያደርግ የነዛ ገቢ ኦልሬዲ ስለሚታወቅ ሪስካቸውን በጣም ትንሽ ስለሆነ በእንደዚህ አይነት የኢንቨስትመንት ሁኔታ ውስጥ መሰማራት ለእንደነዚህ አይነት ሰዎች ሴፍ የሚባል ነው። ምክንያቱም እነዚህ ሰዎች ያላቸውን መጠቀም በሚገባቸው ጊዜ ከፍተኛ የሆነ ትርፍ ለማግኘት ተብሎ ከፍተኛ የሆነ ኪሳራ ሊያስተናግዱ የሚችሉ የኢንቨስትመንት ዘርፎች ውስጥ በመሰማራት ጭንቀትን መውሰድ ተገቢ ነው ተብሎ አይታሰብም። ስለዚህ ኢንቨስትመንታችን ከእድሜያችን ጋር ሊያያዝ የሚችልበት ሁኔታ እንደመኖሩ መጠን ስልታዊ የኢንቨስትመንት ደረጃዎችን መከተል የግድ ያስፈልገናል። ይህንን መረዳትም ተገቢ ነው። ሌላው ወደ ተግባር ለመሸጋገር ያክል እናንተ አጠቃላይ የጦሬታ ጊዜያችሁን ጤናማ ለማድረግ ከድህነት የተላቀቀ ለማድረግ የ90 ቀን የተግባር እቅድ ብትወስዱ እጅግ በጣም ጠቃሚ ነው ብዬ በማሰብ የ90 ቀን የተግባር እቅድ ይዤላችኋለሁ። ይህ የ90 ቀን የተግባር እቅድ በአንደኛው ወር የፋይናንስ ኦዲት እንድታደርጉ ነው የምፈልገው። የፋይናንስ ኦዲት ማለት አጠቃላይ ስለራሳችሁ የፋይናንስ አጠቃቀም ኦዲት አድርጉ። ከዚህ ውስጥ ምን ያክል ብር ላላስፈላጊ ወጪዎች እንደምታባክኑ ራሳችሁን ገምግሙ። ስለዚህ ከዚህ ካላስፈላጊ የሆነ ወጪ በመቆጠብ ወይም ደግሞ ላላስፈላጊ ወጪ ተዋጡት የነበረውን ብር በመቀነስ ለጦሬታ ጊዜያችሁ የሚሆን
ኢንቨስትመንትን መርጣችሁ ኢንቨስት ማድረግን እንድትለማመዱ ገንዘብ ሴፍ አድርጉ። ለምሳሌ አላስፈላጊ የሆኑ ወጪዎች ለምሳሌ 20 ሺህ ብር በወር አላስፈላጊ የሆነ ወጪ ተዋጡ ከሆነ ይህንን አላስፈላጊ የሆነ ወጪ ቀንሳችሁ ምናልባትም የ20 ሺህ ብር ለጦሬታ ጊዜያችሁ ሊሆን የሚችል ኢንቨስትመንት ላይ ኢንቨስት ብታደርጉት ያኔ የጦሬታ ጊዜያችሁ እጅግ በጣም ደስተኛ የሆነ ከድህነት ነፃ የሆነ የጦሬታ ጊዜ እንዲኖራችሁ የምታደርጉበት ሁኔታ ይፈጠራል። ስለዚህ በመጀመሪያ ወር አጠቃላይ የፋይናንስ ኦዲት አድርጉ። ከዛ ውስጥ ምን ያክል አላስፈላጊ የሚባሉ ወጪዎችን እንደምታወጡና ከዚህ አላስፈላጊ ወጪ ራሳችሁን በማላቀቅ ለጦሬታ ጊዜ የሚሆን ኢንቨስትመንትን ኢንቨስት ማድረግ መቻል አለባችሁ። ያንን ፈንድ ሰኪዩር ማድረግ ነው። ሁለተኛ ዕውቀትና ጥናት ላይ ኮንሲደር ብታደርጉ ሁለተኛ ወር ላይ ዕውቀትና ጥናት ላይ ኮንሲደር ብታደርጉ ይመከራል። ያ ማለት አሁን የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ስራ እየጀመረ ባለበት በዚህ ወቅት ብዙ ተቋማት አክሲዮኖቻቸውን ሊስት እያደረጉ ያለበት ሁኔታ ነው ያለው። አንዳንዶቹ ደግሞ ዘኒር ፊውቸር ሊስት ያስደርጋሉ። ስለዚህ እነማን ተቋማት ሊስት እያስደረጉ ነው፣ እነማን ተቋማት የድርሻ ሰነድ በምን ያህል ብር እየተሸጠ ነው፣ እነማን ተቋማት የዕዳ ሰነድ እየሸጡ ነው፣ በዕዳ ሰነድ ኢንቨስት ማድረግ ይሻላል ወይስ በድርሻ ሰነድ የሚሉትን አጠቃላይ እነዚህ ላይ ዕውቀትና ጥናትን መሰረት ያደረገ መረጃን ማግኘት የግድ ያስፈልጋል። ይህ በሁለተኛ ወር ላይ ብታደርጉት የሚመከር የ90 ቀን የተግባር እቅድ ነው። የመጨረሻው ሶስተኛ ወር ላይ እንድታደርጉት የሚፈልገው ባደረጋችሁት አጠቃላይ የፋይናንስ ኦዲትና የዕውቀትና ጥናት መረጃ መሰረት የመጀመሪያውን ኢንቨስትመንታችሁን መጀመር ነው። ያ ማለት አጠቃላይ የጦሬታ ጊዜያችሁን ጥሩ የሚባል ጤናማ የሚባል እና ከድህነት ነፃ የሆነ የጦሬታ ጊዜ እንዲኖራችሁ ካስፈለገ በተግባር የግድ ኢንቨስትመንትን መጀመር መለማመድ ያስፈልጋል። ስለዚህ ይህንን በሶስተኛ ወር እንዲተገብሩት ያስፈልጋል። ባላችሁ መረጃ መሰረት የአንድ ተቋም የድርሻ ሰነድ ወይም ደግሞ የዕዳ ሰነድ በመግዛት አክቹዋል የሆነ ኢንቨስትመንት ውስጥ መግባትና ቀጣይነት ያለው ሪተርንን ማግኘት ሪኢንቨስት ማድረግ አለፍ ሲል ደግሞ የጦሬታ ጊዜያችሁን ከድህነት የተላቀቀ ማድረግ የሚችሉበት ሁኔታ እንዳለ መረዳትና እነዚህን የ90 ቀን የተግባር እቅድ ኮንሲደር በማድረግ እናንተም አሁኑኑ አጠቃላይ የጦሬታ ጊዜያችሁ ከድህነት የተላቀቀ መሆን የሚችልበትን እድል መፍጠር የሚችሉበት እድል እንዳለ መረዳትና ለዛ መስራት የግድ ያስፈልጋል። ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ እንድታደርጉትና ተጨማሪ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ ቻናሉን ሰብስክራይብ ብታደርጉ የበለጠ መረጃዎች እንዲደርሷችሁ ታደርጋላችሁ። ለዛሬ የነበረኝ ቆይታ ይህንን ይመስላል። አመሰግናለሁ።